ነብዩ የነብይነት እልቅናን ከተረከቡ ድፍን 12 ዓመት ሆኗል። የቁረይሾች ማመጽና ማስተባበል በሰሃቦች ላይ የሚያደርሱት በደል ምንም እንኳን ከባድ ቢሆንም ለሰሃቦች ግን ልባቸው ላይ ኢማንን መጨመር እንጂ ከእምነታቸው ሊያግዳቸው አልቻለም። አሁን መካ ለሐጅ ከመጡ ከተለያዩ የአረብ ነገዶች እጅጉኑ ተሞልታለች። መንገዶቿ ተጨናንቀዋል። ሁሉም ነገድ በጊዜው ጌታዬ ብሎ የሚያስበውን ጣዖት ተሸክሞ ይዘዋወራል። ይህንን አጋጣሚ ሊጠቀሙ ያሰቡት ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዱ የጎሳ ስብስብ ያለበት ቦታ ሄደው ራሳቸውንና ባልደረቦቻቸውን ጥሪ ማድረግ ጀምረዋል። የሚያሾፍባቸውና የሚያስተባብላቸው ቢበዛም ከልቡ የሚያምንባቸውም አለ። ይሁን እንጂ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ጥሪያቸውን ያለምንም ተስፋ መቁረጥ አጧጡፈው ተያይዘውታል። በመጨረሻም ከየትሪብ ከመጡ የአረብ ነገዶች ጋር ተገናኝተው በሚገባ ዳዕዋ አደረጉላቸው። ቃል ኪዳን በማስገባት ሙስዓብ ኢብኑ ዑመይር የተባለን ሰሓቢ ቁርአን እንዲያስቀራቸው አብረው ላኩት። መካ ላይ እንግልቱና ስቃዩ መልኩን ቀይሮ መጥቷል። ሰሓቦች በገሃድ አሰቃቂውን ቅጣት መቀጣት ጀምረዋል። የባልደረቦቻቸው ሁኔታ ያሳሰባቸው ነቢያችን ሰለላሁ ዐለይሂ ወሰለም የሚደርስባቸውን ስቃይና ጫና ለመከላከል ወዴት እንደሚያሸሿቸው አሰቡ። በመጨረሻም ሐበሻ ፍትሃዊ መንግስት እንዳለና እዛ መቼም እንደማይበደሉ ነግረው ወደ ሐበሻ እንዲሰደዱ አዘዟቸው። ሰሓቦቹም የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዝ በማክበር ከአረብ ሀገራት ወጥተው ወደ አቢሲኒያ ነጎዱ። ይሁን እንጂ ሁኔታው ቁረይሾችን ስላስቆጣ ከሐበሻው ንጉሥ ጋር ቅርበት የነበረውን ዐምር ብዙ ስጦታዎችን ጨምረው ወደ ሐበሻ ላኩት። መልእክተኛው ምንም እንኳን ከንጉሱ ጋር ቅርበት ቢኖረውም ንጉሱ ስደተኞችን አሳልፎ እንደማይሰጠው ሲነግረው ይዞት የመጣውን ስጦታ በእፍረት ይዞት ተመለሰ። የቁረይሾች ቅጣት እየባሰ መጥቷል። ጭራሽ ሙሐመድንና ተከታዮቹን ማንኛውም የንግድ ሁኔታና ዝምድናን በመቁረጥ አዋጅ አውጥተዋል። በዚህ ሁኔታ ነቢዩና ባልደረቦቻቸው ለ3 ዓመት ያህል የረሃብና የብቸኝነት ጽዋ እንዲቀምሱ አስገድዷቸዋል። ከዚያም እንደ ኢስላም ታሪክ የሐዘን ዓመት በመባል የታወቀው ዓመት ላይ ነቢዩን እንደ እናት ስታግዛቸውና እንደ ባለቤት ስትንከባከባቸው የነበረችው ኸዲጃ ከዚህ ዓለም ተነጥላ ሄደች። የዚያ ዓመት ሐዘን በዚህ አላበቃም። ለረሱል ዐለይሂ ሰላቱ ወሰላም ከቁረይሾች ይከላከልላቸው የነበረው የረሱላችን አጎት አቡ ጣሊብ በእርጅና አልጋው ላይ ይህችን ዓለም በሞት ተለይቶ ሄደ። አሁን ረሱላችን ዐለይሂ ሰላቱ ወሰላም የኔ ብለው የሚመኩት ሰው መካ ላይ የለም። የአላህን ጥሪ ማድረስ ተከለከሉ። ይሁን እንጂ ስለተከለከሉ መጣራትን አላቆሙም። ከመካ አቅራቢያ የምትገኘው ወደ ጣኢፍ ከአገልጋያቸው ዘይድ ጋር ተጓዙ። እሳቸው ምንም እንኳን ተስፋ ቢያደርጉ ህዝቡ ሊቀበላቸው አልቻለም። ለ10 ተከታታይ ቀናት ጥሪ አደረጉ። በመጨረሻም የጣኢፍ ሰዎች ረሱልን በሕፃናት በእብዶችና በውሾች እያስደበደቡ ከሀገር ያስወጧቸው ጀመር። ከእያንዳንዱ አቅጣጫ የሚወረወረው ድንጋይ የአሽረፉል ኸልቅ እግራቸውን አደማቸው። ከጎናቸው ያለው አገልጋያቸው ዘይድ በረሱል ላይ የሚወረወረውን ድንጋይ በሰውነቱ ለመከላከል ቢሞክርም በሕፃኖችና በእብዶች የሚወረወረው ድንጋይ የረሱላችንን ጭንቅላት ፈንክቶ ፊታቸውን በደም አላወሰው። ቢአቢ አንተ ወኡሚ ያ ረሱለላህ። ረሱላችን ከሚወረወርባቸው ድንጋይ ይልቅ ልባቸውን የሰበረው ይዘንብባቸው የነበረው የጥላቻ ቃላትና ስድብ ነበር። ያኔ ረሱላችን ሰለላሁ ዐለይሂ ወሰለም ብሶታቸውን እንዲህ ብለው ለአላህ ተናገሩ። ጌታዬ ሆይ ለሕዝቦቼ ማርላቸው፣ ስለማያውቁ ነው፣ ቢያውቁ እንዲህ አይሆኑም ነበር። ጌታዬ ሆይ ኃጢአታቸውን ማርላቸው፣ ወንጀላቸውን ማርላቸው ብለው ወደ አላህ ሱብሓነሁ ወተዓላ ብሶትን አቀረቡ። ምን አይነት አዛኝ ነቢይ ናቸው! በእሳቸው ያመነ ምንኛ ታደለ! ቢአቢ አንተ ወኡሚ ያ ረሱለላህ። ከዚያም አዝነውና ተክዘው ወደ መካ ለመመለስ ሲወጡ በተራራ የተወከለውን መልአክ አላህ ወደ ረሱል ሰለላሁ ዐለይሂ ወሰለም ላከው። መልአኩም ወደ ነቢዩ መጣና ሙሐመድ ሆይ
ሁለቱን ተራራ በጣኢፍ ሰዎች ላይ እንዳላትመው ከፈለክ እዘዘኝ አደርገዋለሁ አላቸው። ረሱልም አይ አልፈልግም፣ ከጣኢፍ ሰዎች ከአብራካቸው አላህን በአንድነት ያለማጋራት የሚያመልኩ ልጆችን አላህ እንደሚያወጣ ተስፋ አደርጋለሁ አሉት። አሁን ወደ መካ የመመለስ ጉዟቸውን ጀምረዋል። ጉዟቸው ላይ የሱብሒ ሰላት ደርሶባቸው በበረሃ ላይ ቆመው ሲሰግዱ የጂኒ ጭፍሮች እሳቸውን በመመልከት በርካታዎቹ በረሱል ዓለይሂ ሰላቱ ወሰላም መልእክተኝነት አመኑላቸው። መካ ተመልሰው ብዙም ሳይቆዩ የሐጅ ጊዜ ደረሰ። እንደ ቀድሞው የአረብ ነጎዶች ወደ መካ ሐጅን ለማድረግ መጥተው ሞልተዋታል። ይህ አጋጣሚ ለረሱላችን ሰለላሁ ዐለይሂ ወሰለም ዳዕዋ ለማድረግ ትልቅ ዕድል ነበር። ረሱላችን ህዝቦች ተሰብስበው ወዳሉበት እየሄዱ እናንተ ሰዎች ሆይ ላኢላሃ ኢላላህ በሉ ትድናላችሁ፣ በእኔ መልእክተኝነት እመኑ፣ ሙሉ የአረብ ነጎዶች መሪ ትሆናላችሁ፣ ሌላውም ዓለም በእናንተ ቁጥጥር ስር ይሆናል፣ በጀነትም ቃል እገባላችኋለሁ እያሉ ጥሪ ማድረግ ጀመሩ። በዚህ ሁኔታ ላይ ሳሉ የየትሪብ ሰዎችን ተመለከቱና እነማን ናችሁ ብለው ጠየቋቸው። ሰዎቹም የኸዝረጅ ጎሳዎች ነን አሉ። ረሱልም የአይሁድ እምነት ተከታይ ናችሁ ብለው ጠየቋቸው። ሰዎቹም አዎ አሉ። ረሱልም ተቀምጠን ትንሽ እናውራ አሏቸው። ሰዎቹም እሺ ብለው ተስማሙ። ከዚያ ረሱላችን ዓለይሂ ሰላቱ ወሰላም በጣፋጭ አንደበታቸው ቁርአንን እያነበቡላቸውና ዳዕዋ እያደረጉላቸው ልባቸውን በእስልምና እንዲንጠለጠል አደረጉት። ሰዎቹም የመጨረሻው ነቢይ መሆናቸውን ተረድተው ማንም ሳይቀድማቸው ወደ ሀገራቸው ሊያስገቧቸው ወሰኑ። የረሱል ወሬ በእነዚህ ሰዎችና በሙስዓብ ምክንያት በመዲና ነዋሪያን ያሉ ህብረተሰብ መካከል ተዳረሰ። ሁሉም ያንን ነቢይ ለማየት ጉጉት ጨመረበት። በወረ ዚልሂጃ የየትሪብ ሰዎች ወደ መካ ዳግም በመምጣት ረሱልን ተገናኝተው ሁለተኛውን ቃል ኪዳን ገቡላቸው። በመጨረሻም ረሱል ዓለይሂ ሰላቱ ወሰላም ራሳቸውንና አቡበክርን አስቀርተው ባልደረቦቻቸውን ሁሉንም ወደ መዲና ሸኟቸው። ይህ ሁኔታ ያበሳጫቸው የቁረይሽ ሰዎች ንብረትነቱ የቁሰይ ኢብኑ ኪላብ በሆነው ዳር አነብዋ በተባለው አዳራሽ ውስጥ ለመወያየት ተሰባሰቡ። ስብሰባውም ተጀመረ። የስብሰባው ርዕስ ሙሐመድና ባልደረቦቹ መዲና ተሰብስበዋል ማለት የኛ ንግድ ሸቀጣችን በመዲና ስለሚያልፍ በቁጥጥራቸው ያውሉናል፣ ስለዚህ ምን ማድረግ አለብን የሚል ነበር። አንዳንዶቹ ሙሐመድን ከመካ አባረን ከሱ እንገላገል አሉ። ሌሎች ደግሞ አይ እስኪሞት ድረስ እንሰረው ተባባሉ። የተቀሩት ደግሞ አይ ከሁሉም ጎሳዎች ጠንካራ ወጣቶችን መልምለን ሁሉንም ሰይፍ እናስይዛቸውና በአንድ ላይ እንዲመቱት ካደረግን የሙሐመድ ጎሳዎች ይህንን ሁሉ ጎሳ መበቀል ስለማይችሉ የደሙን ካሳ እንሰጣቸዋለን አሉና በዚህ ተስማምተው ስብሰባውን ቋጩት።